ሴቶቻቸው ለልጆቻቸው የደረቁ ቅጠሎችን ፈጭተው በውሃ ማብላትና ማጠጣት ጀመሩ። በዙሪያቸው የነበሩ ሕፃናቶቻቸው ለቅሷቸው በመንገድ ላይ እንኳን ሲኬድ ይሰማ ነበር ይላል። ከአቅማቸው በላይ ሆነ። ከአቅማቸው በላይ ሲሆን በቀኝና በግራችሁ የምታዩት በረሃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የሚወዷት ከተማ ህዝቦች ድሮ ታማኝ ነው እውነተኛ ነው ብለው ያበኮሷቸው ሰዎች የአላህን ሪሳላ ይዘው ሲመጡ አንቀበልህም አናውቅህም ሀገራችንን ጥለህ ውጣ ብለው ያሳደዷቸው ከተማ። ይሄ በረሃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለ9 ቀናት የተጓዙበት የእግር ጉዞ የተጓዙበት በረሃ ነው ወዳጆች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደምታውቁት በመካ 13 ዓመታትን በመዲና 10 ዓመታትን ቆይተዋል። በመካ የነበራቸው ቆይታ ከ7ኛው ዓመት በኋላ የሚፈለገው የቆይታ አይነት አልነበረም። የአላህ መልእክተኛ ዳዕዋቸውን ሲቀጥሉና ደካማ የሆነው የማህበረሰብ ክፍል በብዛት ሲሰል ጠንካራ ከነበሩት ሰዎች መካከል ደግሞ ተወዳጅ የነበሩ የአላህ መልእክተኛ ባልደረቦች የሰለሙ ጊዜና ቁረይሽ አመፀች። ከዚህ በኋላ ሙሐመድን እናስቆመው የምንችለው ሰለላሁ ዐለይሂ ወሰለም እናስቆመው የምንችለው በአንድ መንገድ ብቻ ነው አሉ። ይኸውም ወደ ጎሳው መልሰን የእሱ ጎሳ በኒ አብዱል ሙጠሊብ በበኒ ሃሽም ቤተሰቦች ማንም ሰው እንዳያገባቸው፣ ማንም ሰው ከነሱ ጋር እንዳይነግድ፣ ማንም ሰው ከነሱ ጋር እንዳይኖር ስናደርግ ነው አሉና ፍጹም ኢኮኖሚያዊና ማህበራዊ ማዕቀብ ጣሉባቸው። የበኒ ሃሽም ሰዎች የሚበሉትን አጡ። የሚገበያያቸው የለም። ልብስ የሚሰጣቸውና የሚሸጥላቸው የለም። ምግብ የሚሸጥላቸውና የሚገዛቸው የለም። ሴቶቻቸውና ወንዶቻቸውን የሚያገባ የለም። ከአቅም በላይ ሆነ። ሐታ ይቃል ሴቶቻቸው ለልጆቻቸው የደረቁ ቅጠሎችን ፈጭተው በውሃ ማብላትና ማጠጣት ጀመሩ። በዙሪያቸው የነበሩ ሕፃናቶቻቸው ለቅሷቸው በመንገድ ላይ እንኳን ሲኬድ ይሰማ ነበር ይላሉ። ከአቅማቸው በላይ ሆነ። ከአቅማቸው በላይ ሲሆን ሁሉም ወደ አቡ ጣሊብ ቤት ተሰበሰቡ። አንችልም ሲሉ አቡ ጣሊብ እቅፍ ውስጥ ገቡ። አቡ ጣሊብ ከመካ ሹማምንቶች መካከል ነው። ይህ የኢኮኖሚ ማዕቀብ ለ3 ዓመታት ቀጠለ። እነዛ የተወደዱ ቤተሰቦች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤተሰቦች ሆዳቸው በረሃብ እየጮኸ ሰውነታቸው የኮሰመነ 3 ዓመት ታገሱ። ያን ጊዜና አላሁ ስብሓነሁ ወተዓላ ከቁረይሽ መካከል ያልሰለሙ ነገር ግን ሐቅና እውነት ፍትህ የሚባል ነገር የሚያሳስባቸው ሰዎችን አስነሳ። ከመካከላቸው ሙጠይብ ኢብኑ ዓዲይ የሚባል አንድ ሰው ተነሳና የበኑ ሃሽም ቤተሰቦች በኒ አብዱል ሙጠሊብ ልጆች አቡ ጣሊብ ቤት ገብተው በረሃብ እየተሰቃዩ የሚበሉትና የሚጠጡት አጥተው እኛ እየበላንና እየጠጣን ማደር እንዴት ይቻለናል አለ። ስምምነት ብለው የጻፉትን ስምምነት 5 ወጣቶች ሆነው ሄደው ከመካ ካዕባ ላይ ቀደሉት። ሙጠይብ ኢብኑ ዓዲይ በዚህ አማካኝነት የነበረውን የረሃብ አድማ አስቆመ። የነበረውን የረሃብ ማዕቀብ አስቆመ። የአላህ መልእክተኛ ይህ የሆነው በ10ኛው ዓመተ ሂጅራ ነው። 3 ዓመት በረሃብ ከተቀጡ በኋላ በ10ኛው ዓመተ ሂጅራ የሚያስቡት ነገር አልተሳካም። በወቅቱ ይመኩበት የነበረው አጎታቸው አቡ ጣሊብ ሲጨንቃቸው ሲከፋቸው አለው የምትላቸው ባልተቤታቸው ኸዲጀቱ ብንቱ ኹወይሊድ በ50 ቀናት ልዩነት በዛው ዓመት ሞቱ። አቡ ጣሊብን አጡት። አቡ ጣሊብ መከታቸው ነበር። የራባቸው የጠማቸው የቸገራቸው ጊዜ ቤቱ የተመለሱለት ሰው ነበር። ሰው እንዳይነካቸው ደማቸውን እንዳያፈስ የሚፈራ አቡ ጣሊብ ብቻ ነበር። ከመካ ሹማምንት አለቃው ነበርና ቤተሰቦቻቸው በጠቅላላ ፊዕዝን ወመንዓትን የቀጠሉት በአቡ ጣሊብ ምክንያት ነበር። ወዳጆች አቡ ጣሊብ እስልምናን እንዲቀበል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የቻሉትን ሁሉ ሞከሩ። የዓሚ አጎቴ ሆይ አሉት፣ ቁል ሊ ከሊመተን ዋሂዳ አንዲት ቃል ብቻ በልልኝ፣ ኡሓጁ ቢሃ ኢንደላህ ለአንተ ስለ አላህ ፊት ሞግትልሃለሁ፣ ላኢላሃ ኢለላህ ብቻ ብል ሌላውን ተወው አሉት።
ይህን ጊዜና በሞት ፍራሽ ላይ ተኝቶ ሳለ አቡ ጣሊብ ዞረና የመካ ሹማምንትን ተመለከታቸው። የመካ ሹማምንት አጠገቡ ቁጭ ብለው የአባትህን ሃይማኖት የቤተ ዘመዶችን ሃይማኖት ጥለህ ልትሄድ፣ ትናንት ለመጣው ሙሐመድ ሃይማኖትን ልትቀይር፣ የመካ ታላቅነትን ልታጣ፣ ስምህን ክብርን አስብ እንጂ አሉት። አቡ ጣሊብ ክብሩ ባሰበት፣ ስሙ ባሰበት። ብዙዎች ለስማቸው ሲሉ እስልምና ይሸጠዋል። ብዙዎች ለክብራቸው ለገንዘብ ሲሉ እስልምናን አሁንም እየሸጡ ነው። ብዙዎች ለስልጣናቸው ሲሉ እስልምናን አሁንም በርካሽ ያወደሙ። ወዲያውኑ አቡ ጣሊብ አና አላ ሚለቲ አብዱል ሙጠሊብ አለ፣ እኔ በአባቴ አብዱል ሙጠሊብ መንገድ ላይ ነኝ አለ። የአላህ መልእክተኛ የሚናገሩ ጠፋቸው። መጨረሻ ምን አሉ? አጎቴ እንደ አላህ ከተቀበለኝ ከሞት ግን በኋላ ቢሆን አላህ ምህረት ጠይቅልሃል አላቸው። አላህ አይቻልም አለ። አይቻልም። ከሞተ በኋላ አላህ መልእክተኛ አቡ ጣሊብን አየሁት፣ ከእግሮቹ ተረከዝ ውስጥ የሚነድ እሳት እስከ ጭንቅላቱ ድረስ እየፈላ ሲያነደው አየሁት አለ። አቡ ጣሊብ 50 ቀን አለፈ። ያቺ የመከራ ቀን ጓዳቸው የቸገራቸው ጊዜ የተንከባከበቻቸው ሰዎች ሁሉም ቢያሏቸው ጊዜ አለሁልህ ያለቻቸው፣ አላምንም አንተ መንገድህ የተሳሳተ ነው ያሏቸው ጊዜ አንተ እውነት ላይ ነህ ብቻ ያለቻቸው፣ አንተ እኮ አላህ ያዋርድህ፣ መልካሞችን የምታጎላ ደካሞችን የምትደግፍ መከራ የተጫነባቸውን መከራቸውን የምታነሳ የዕዳቸው የበዛባቸውን ሰዎች ከጫንቃቸው የምታቀል ሰው እኮ ነህ። አላህ እንዴት ያዋርዳል ያለቻቸው ባልተቤታቸውን ኸዲጀቱ ቢንቱ ኹወይሊድን አላህ ከ50 ቀን በኋላ አቡ ጣሊብ ከሞተ በኋላ እሷንም ወሰዳት። አላህ ምን አላቸው? አሁን ማን ቀረህ አላቸው። ማን ቀረህ አላቸው? ማንም። ማን ቀረ? አላሁ ሱብሓነሁ ወተዓላ። የአላህ መልእክተኛ አላህ እንደቀረ ያውቃሉ። ወጡና የአላህ ሪሳላ በሐጅ ለሚመላለሱ የተለያዩ በመካ ዙሪያ ያሉ በጀዚረቱል አረቢያ በአረቢያ በረሃ ላሉ ሰዎች በጠቅላላ ማስተላለፍ ጀመሩ። መጣራት ጀመሩ። የሚሰማ የለም። የአላህ መልእክተኛ የሚሰማ ሲያጡ የሚሰማ ባገኝ ብለው ከመካ ወጥተው ወደ ጣይፍ ዘመቱ።